የዩቲዩበር 71 የተለያዩ ሰዎችን ገድሏል። የዩቲዩበሩ ስም ፔድሮ ይባላል። ፔድሮ ታሪኩ ሲጀምር 14 ዓመቱ የሚኖረውም ብራዚል ውስጥ ነው። ፔድሮ እንደኔና እንደናንተ አይነት ልጅ አይደለም። አላደለ ሳይኮፓዝ ወጣ ያለ አይነት ባህሪ ያለው ሰው እንደዛ አይነት ልጅ ነው። አንድ ቀን በ1968 ፔድሮን በጣም ያናደደው ያበሳጨው አንድ ዜና ይሰማል። የፔድሮ አባት ዩኒቨርሲቲ ውስጥ የሚገኝ ካፍቴሪያ ጥበቃ ነው። ስራው ቦታው ላይ ክስ ይቀርብበታል። አባትየው ምን በማድረግ ምግብ ሰርቃል የሚል ክስ ይቀርብበታል። ክሱን የሰማው የትምህርት ቤቱ ዳይሬክተር የፔድሮን አባት እንግዲህ ከስራው ያባረረዋል። ፔድሮ የሰማው ይሄንን ዜና ነበር፣ አባቱ ከስራ መባረሩ። ይሄ ነገር ፔድሮን በጣም ያበሳጨዋል። ተበሳጭቶ ብቻ ግን አልተውም። ይሄንን ነገር መተው አልቻለም። ምን ያደርጋል? አባቱ ከስራ እንዲባረር ያደረገውን ሰውዬ መከታተል ይጀምራል። ከተማ ውስጥ ይሄን ሰውዬ የሆነ ቦታ ላይ ያገኘዋል። ከዛ ምን ያደርጋል መሰላችሁ? መሳሪያ ይዞ ነበር የመጣው። እናም ፊት ለፊት ሲያገኘው ምን ያደርጋል? ያንን ሹት ገን ያወጣና ቡም በዛ መሳሪያ መጥቶት ህይወቱ እንዲያልፍ ያደርጋል። ከዛ ምን ያደርጋል? ከአባቱ ጋር ወደሚሰራው ሌላኛው ሴኩሪቲ ጋርድ ይሄዳል። ለምንድን ነው የሄደው? ያ የሴኩሪቲ ጋርድ ነው ምግቡን ሲሰርቅ የነበረው እንጂ አባቴ አይደለም ብሎ ፔድሮ ስለሚያምን ወደዛ ሴኩሪቲ ጋርድ ሄድና አሁንም በያዙ በመሳሪያው መጥቶት ህይወቱ እንዲያልፍ ያደርጋል። አሁን ፔድሮ የሁለት ሰዎችን ህይወት አጥፍቷል። ከዛ ምን ያደርጋል? ከዛ ከተማ ጥሎ ይጠፋል። ወዴት ይሄዳል? ከ3 ሰዓት በላይ ራቅ ወዳለ ከተማ ሄዶ እዛ መኖር ይጀምራል። እናም እዛ ከተማ ውስጥ ኑሮን ያደርግና እዛው ከተማ ነዋሪ ከሆነች ሴት ጋር ይታወቃል። ከሷ ጋርም ፍቅር ይጀምራሉ። ይጋቡና ያስረግዛታል። እቺ ሴት ግን ማለት ነው እዛ ከተማ ውስጥ በጣም ታዋቂ ነበር ድራግ ዲለር አለ። የሱ ሚስት ነበረች። አሁን ላይ ባሏ ሞቷል። ስለዚህ እሱ ያገባት ሴት ማለት የድራግ ዲለር ሚስት የነበረች ሴት። ከዛም ፔድሮ ምን ያደርጋል? የዚህ ሴት ባል የነበረው የድራግ ዲለሩን ስራ ተቀብሎ ራሱ መስራት ይጀምራል። ያው እንደሚታወቀው የስራው ባህሪ በጣም አደገኛ ነው። ፔድሮ ይህንን ስራ አቀጣጥሎ ይቀጥላል። በዚህ ስራ እንግዲህ ተቀናቃኞችን ይገላል፣ ያስወግዳል። ብቻ እንደዛ እያደረገ ነው የሚል። አንድ ቀን ግን በ1970 ፔድሮ እንደተለመደው ስራውን ለማጧጧፍ ከከተማ ወጣ ብሎ የሆነ ቦታ ይሄዳል። ስራውንም ለመስራት ብቻ ላይሆን ይችላል፣ ሰዎችንም ሊገድል ጭምር ሊሆን ሄደው ማን ያውቀው፣ መግደል ለምዷል እሱ። እናም በዛን ወቅት ቤት በሌለበት ሰዓት የሆኑ የታጠቁ ሰዎች ወደሱ ቤት ይመጣሉ። የፔድሮን ቤት ሰብሮ ይገቡና እርጉዝ የሆነችው ሚስቱ ላይ ይተኩሱና ህይወቷ እንዲያልፍ ያደርጋል። ከዛም ላጥ ብሎ ይሄዳሉ። ፔድሮ ወደ ቤት ሲመለስ ሚስቱ ህይወቷ አልፎ ያገኛል። በዚህ ነገር በጣም ይበሳጫል። ፔድሮ ምን አይነት ሰው እንደሆነ እንግዲህ ታውቃላችሁ። እዛ ስንት ሰው አጥፍቶ ነው የመጣው። በዚህ ነገር ይበሳጫል፣ ያብዳል። ማን ነው ሚስቴን የገደለው? እነዚህ ሰዎች ተከታትዬ ማግኘት አለብኝ፣ የተከፈለው ዋጋ ይከፈል ብሎ ወስኖ ይነሳል። ከዛም የበቀል ስሜት ውስጥ ሆኖ እነዚህን ሰዎች ማሳደድ ይጀምራል። እናም ያገኘውን ሰው እያሰቃየ ቶርቸር እያደረገ እየገደለ የሚስቱን ገዳይ ለማወጣጣት ሞከረ። ከተማውን እንዳላሸበረው። እናም በጣም ብዙ ሰዎችን እየገደለ ነበር የሚስቱን ገዳይ ሲፈልግ ነበር። ግን ቢሆንም ገዳዩን ሊያገኝ አልቻለም። ነገር ግን የሆነ ሰው የሆነ ሰዓት ላይ ወደ ፔድሮ ይመጣና የሚስትን ገዳዮች አውቃቸዋለሁ ይለዋል። እነሱም ደግሞ እዛው አቅራቢያ ላይ የሚገኙ ሌሎች ድራግ ዲለሮች እንደሆኑ ይነግረዋል። ከዛም ፔድሮና የሱ ሌሎች 4 ጓደኞች መሳሪያ ይታጠቁና ያ ሚስቱን የገደለው ድራግ ዲለር ያዘጋጀው ሰርግ አለ። እዛ ሰርግ ላይ እነዛ የገዳዮቹ ግሩፖች ሁሉም ስላሉ ወደዛ ሰርግ መሳሪያ ታጥቀው ይሄዳሉ። ሰርጉ ቦታ ሄዱና ሰርጉን ወደ ለቅሶ ይቀይሩታል። መሳሪያቸውን አውጥተው ጧ እንዳለ ቦታውን የጦር አውድማ ያደርጋሉ። የ7 ሰዎች ህይወት እንዲያልፍ ያደርጋሉ። 16 ሰዎችን ደግሞ ከባድ ጉዳት ውስጥ ይከታሉ። ግን ፔድሮ አሁንም የሰው ህይወት ማጥፋት አልተውም። ከተወሰኑ ወራት በኋላ የአጎቱ ልጅ የሆነች ሴት አንድ ወንድ ያስረግዛትና ቤተሰብ አግባ ሲለው አላገባም፣ በጭራሽ አላገባም ይላል። እሱ ብቻ ሳይሆን ልጁን ከማሳደግ ኃላፊነት ለመራቅ ሲል ከከተማው ጥሎ ይጠፋል። ይህንን ወሬ ፔድሮ ይሰማል። ማን ስለሆነ ነው የአጎቴ ልጅ አስረግዞ አግባ ሲባል እምቢ የሚለው ብሎ ይህንን ሰው ለማግኘት ይሞክራል። ፔድሮ ይህንን ሰው በሚፈልግበት ሰዓት ሊያገኘው አልቻለም። ምክንያቱም ሌላ ከተማ ቀይሮ ሄዶ ነበር። ከዛ ምን ያደርጋል? የልጁ ቤተሰቦች ጋር ሄድና የት እንዳለ ልጃቸው ይጠይቃቸዋል። ለምን እንደሆነ ባላቅም ትክክለኛውን ቦታ ይነግሩታል። ሪዮ ዲ ጄኔሪዮ ነው የሚኖረው፣ እዛ ነው ያለው ብሎ ይነግሩታል። ከዛ ፔድሮ ወደ ተባለበት ሀገር ይሄዳል። ከዛ ፔድሮ ወደ ሪዮ ይሄዳል። የሰውዬ አለበት የተባለውን ቦታ አፈላልጎ ይደርስበታል። ሰውየው እርሻ ቦታ ላይ ዛፍ ላይ ጨርቅ ወጥሮ እየተዝናና ነው። ፔድሮ ይህንን ሰውዬ እንዳገኘው ምንም ወሬ ያላወራ መሳሪያ አውጥቶ መተኮስ ይጀምራል። ያም ሰውዬ መልሶ ይተኩስ። ፓም 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 ፓም፣ ሁለቱም ይተካኮሳሉ። ከዛ ግን ምን ይፈጠራል? ፔድሮ የዚህ ሰውዬ ህይወት እንዲያልፍ ያደርጋል በመሳሪያ ብሎት። አሁን አመታት አልፈዋል። 1973 ላይ ደርሰናል። ፔድሮ አሁን የ18 ዓመት ወጣት ሆኗል። ገርማችሁ አሁን ገና ነው 18 ዓመት የሞላው። እና ደግሞ አስታውሱ ፔድሮ እንደሚታወቀው መጀመሪያ 2 ሰዎችን ገለው ነው ወደዚህ ከተማ የመጣው። ፖሊስ እስካሁን እየፈለገው ነው። ተጠርጣሪ ነው፣ ተፈላጊ ነው። ከዛም ፖሊሶች ከረጅም ጊዜ ፍለጋ በኋላ ፔድሮን ይዘውት በቁጥጥር ስር ያውሉታል። ፔድሮን ፍርድ ቤት ቀርቦ የ10 ሰዎችን ነፍስ እንዳጠፋ ራሱ ይናገርና በፍርድ ቤት የ128 ዓመት እስር ይፈረድበታል። ግን የሰው ህይወት ማጥፋቱ እዚህ ጋም ሊቆም አልቻለም። 128 ዓመት ተፈርዶበት አሁን እስር ቤት ገብቷል። ግን አሁንም የሰው ህይወት ማጥፋቱን አልተወም። የሆነ ቀን ፔድሮ ከእስር ቤት ወደ እስር ቤት በሚዘዋወርበት ጊዜ የኋላ ወንበር ላይ ከሌላ ታሳሪ ጋር አብሮ ተቀምጦ ነበር። አብሮት ያለው ይሄ ታራሚ እንግዲህ እስር ቤት የገባው ሴት ልጅን በመድፈር ወንጀል ነበር። ፔድሮ ደግሞ ሴት ልጅ የሚደፍር ወንድ ጭራሽ አይመቸው። እጁ በካቴና እንደታሰረ እንግዲህ የዚህ ሰውዬ አንገት ይዞ እዛው መኪና ውስጥ ታግሎ ህይወቱ እንዲያልፍ ያደርጋል። ያው እንደሚታወቀው የእድሜ ልክ እስረኛ ነው። የኛውንም ሰው ህይወት ቢያጠፋ ምንም የሚመጣ ነገር የለም ብሎ ነበር እዛው ህይወቱን ያጠፋው። እናም ፔድሮ እስር ቤት እያለ አብሮት የታሰረውንም ሰውዬ ህይወቱ እንዲያልፍ አድርጎ ነበር። ፔድሮ ምን አይነት ሰው መሰላችሁ? ይሄ መጥፎ የሚባሉ ሰው ላይ በደል የሚያደርሱ ጨካኝ አረመኔ ምናምን የሚባሉ አይነት ሰዎች አይመቹትም። እንደዛ አይነት ሰዎችን እየተከታተለ ህይወታቸው የሚያጠፋው። አንዳንዴ ደግሞ እንደዛ
እንደዚህ አይነት መጥፎ ሰዎችን ብቻ አይደለም ይገል። ለምሳሌ አብሮት አንድ ክፍል ውስጥ የታሰረውን ሰው የገደለበትን ምክንያት ብነግራችሁ በጣም ነው የሚገርማችሁ። በሚተኛበት ሰዓት ያንኮራፋል፣ የሚያኮራፋበት ድምጽ ይረብሸኛል ብሎ ነበር ህይወቱን ያጠፋው። ምን ያክል ሳይኮፓዝ እንደሆነ እንግዲህ ተመልከቱ። ይህ ጤነኛ የሆነ ሰው አይደለም። ከዛም እንግዲህ ፔድሮ አንድ አሪፍ ጓደኛ እስር ቤት ውስጥ ያፈራል። ከዚህ ሰውዬ ጋር በጣም ተግባብቶ ጓደኛሞች ሆኖ ነበር። ይህ ሰውዬ ግን የታሰረው ምን አድርጎ የገዛ እህቱን ህይወት አጥፍቶ ነው እስር ቤት የገባው። ቢሆንም ግን ይሄን እያወቀ ፔድሮ ከዚህ ሰውዬ ጋር ጓደኛ ሆኖ ቀጥሎ ነበር። ከዛም የሆነ ቀን ተነሳበታ ቢላ ፈልጎ ይሄንንም ሰውዬ ወቅቶ ህይወቱ እንዲያልፍ አደረገ። ምክንያቱም እሱ እንደዚህ አይነት ሰው አይወድም። መጀመሪያ ላይ አብሮት ጓደኛ ሆነ፣ የሆነ ቀን ግን ብልጭ አለበት። ይሄንንም ሰውዬ አስወገደው። እናም አንድ ቀን አንድ ታሳሪ ወደ ፔድሮ ይመጣና የሆኑ ታሳሪዎች 5 ሆነው አንተ ላይ አብረው ህይወትን ሊያጠፉ ነው፣ ሊገሉ ነው ብሎ ይነግሮታል። ከዛም ፔድሮ ምን ያደርጋል? የእስር ቤቱን ጋርድ ብር ይከፍለውና ቢላ ከሱ ላይ ወስዶ ይዘጋጃል፣ እነዚህ ሰዎች አታክ እንዳያደርጉት። እናም ፔድሮ ያንን ቢላ ይዞ ለነዚህ ሰዎች ተዘጋጅቶ ይጠበቃቸው ነበር። እነዚህ ሰዎች 5 ሆነው እሱ ሊገሉት መጡ። 5ቱም እሱ ላይ ሲመጡ በያዘው ቢላ ግን እሱ ጨቅ አድርጎ 3ቱን ገደላቸው፣ 2ቱን አቆሰላቸው። ቀድሞ ስለሰማ ተዘጋጅቶ ነበር። አሁን የተወሰኑ ዓመታት አለፉ። አሁን ላይ ፔድሮ 20 ዓመቱ። የፔድሮ አባት እስካሁን በህይወት አለ። እናትየውም አባትየውም ሁለቱም በህይወት አሉ። የፔድሮ አባትም ልክ እንደሱ በጣም አደገኛና ኃይለኛ የሆነ ሰው። እናም የሆነ ቀን ከሚስቱ ጋር ወይንም ከፔድሮ እናት ጋር አደገኛ ጸብ ውስጥ ጥል ውስጥ ይገባል። ከዛ ምን ያደርጋል መሰላችሁ? ቆንጨራ አንስቶ የፔድሮን እናት በዛ ቆንጨራ ብሎ ህይወቷ እንዲያልፍ ያደርጋል የፔድሮ አባት። ከዛም ፖሊሶች ይመጣሉ፣ የፔድሮን አባት በቁጥጥር ስር ያውላሉ። በፍርድ ቤት ተወስኖበት ወደ ማረሚያ ቤት ይገባል። የሚገርማችሁ ግን አባትየው የተወሰደበት ማረሚያ ቤት ፔድሮ ታስሮ የሚገኝበት ነው። ግን ሴክሽኑ የተለያየ ነበር። ስለዚህ አባትና ልጅ አንድ እስር ቤት ነው አብሮ የታሰሩት። ከዛ ፔድሮ ይህንን ዜና ይሰማል። አባት እናትን ገሎ ታስሯል፣ ያለውም እዚህ እስር ቤት ነው ሲባል ፔድሮ ጭራሽ እናቴን ገሎ ገባ፣ በቃ አባቴን መግደል አለብኝ ብሎ ይወስናል። ከዛም ፔድሮ ምን ያደርጋል? ፖሊሶችን ያወራቸዋል። አባቴን ማግኘት አለብኝ፣ እዚህ ታስሮ መጥቷል፣ ስለዚህ ከሱ ጋር አገናኙ፣ የማወራው ነገር አለ ብሎ ለፖሊሶች አሳምኑ። አባትዬ ወደ ታሰረበት ሴክሽን አሳልፎት እንዲወስዱት ያደርጋል። እዛም አባቱን ያገኘዋል። ፔድሮ ግን አቅዶና አስቦ ነበር ሄደው ቢላ ይዞ ነበር ሄደው አባትየው ጋር ልክ አንድ ክፍል ውስጥ አስገብተው ካስቀመጧቸው በኋላ የያዘውን ቢላ አውጥቶ አባትየውን ደጋግሞ ወቅቶ ህይወቱ እንዲያልፍ ያደርጋል። የፔድሮ ነገር ከፋድ። ግን ህይወቱ ብቻ እንዲያልፍ አልነበረም ያደረገው። በያዘው ቢላ ደረቱን ከፍቶ የአባትየውን ልብ አውጥቶ ነክሶት ማለት ነው አኘከው። በጣም ይዘገንንና የእብደት ተግባር ነው አይደል? ይሄ ብቻ አይደለም የእብደት ተግባሩ፣ ከዚህም የባሰ አለ። በብራዚል ምን አይነት ህግ አለ መሰላችሁ? ምንም አይነት የስር ጣሪያ ቢኖር ለምሳሌ እሱ የተፈረደበት 128 ዓመት ነው አይደል? ምንም አይነት እንደዛ 1000 ዓመት ቢፈረድባችሁ እናንተ ግን የምትታሰሩት 30 ዓመት ነው። ከዛ በላይ ምንም ብታደርጉ አትታሰሩም። የሞት ፍርድም የለም። ስለዚህ አንድ ሰው 30 ዓመት ከታሰረ ህጉ ያ ሰው መፈታት እንዳለበት ያስገድዳል። ፔድሮ ሊፈታ ነው ማለት ነው 30 ዓመት ከሞላው። ስለዚህ አሁን ምን እናደርጋለን? ወደ 2007 ወደፊት እንሄዳለን። ፔድሮ አሁን 52 ዓመቱ ነው። ፍርዱ የተፈረደበት እንግዲህ 71 ሰዎችን ህይወት በማጥፋት ነው። አሁን ግን የ30 ዓመት እስሩን ጨርሷል። ስለዚህ ህጉ ስለሚያስገድድ ፔድሮ ተፈታ። አዎ ተፈታ። በጣም ነው የሚገርመው አይደል? ይሄን ሁሉ ዓመት ታስሮም ግን የፔድሮ ባህሪ አልተቀየረም ነበር። 2011 ላይ መልሶ ታሰረ። ከዛም 7 ዓመት ቆይቶ በ2018 መልሶ ተፈታ። አሁን ፔድሮ 64 ዓመቱ ነው። አሁን ተፈቶ ሲወጣ ግን አካባቢው ላይ ያለ ሰው በሙሉ ስለ ፔድሮ ያወራል። እዛ አካባቢ ላይ ጀግና አይነት ሰው ሆነ። ሁሉም ሰው ስለሱ ነው የሚያወራው። ለመሰላችሁ ጀግና ነው ፔድሮ። በጣም መጥፎ ሰዎችን የሚገድል ሰው ተብሎ በዛ ነው ጀግንነት የተሰጠው። አሁን ፔድሮ ምን ያደርጋል? ዩቲዩብ መስራት አለብኝ ብሎ የዩቲዩብ ቻናል ይከፍታል። ከዛም ፔድሮ እንግዲህ ዩቲዩብ ላይ ቭሎግ ይሰራል። የሚያደርጋቸው ነገሮች እየቀረጸ ይፖስታል። በቃ ምን አለፋችሁ ፔድሮ ዩቲዩበር ሆነ። ከዛም ባሻገር መንፈሳዊ ሰው ሆኖ ተጠመቀ። የምትመለከቱት እንግዲህ ሲጠመቅ የሚያሳይ ቪዲዮ ነው። ቲክቶክ አካውንትም ነበረው ወደ 400,000 ፎሎወርስ የሚጠጋ። ፔድሮ ተጠምቋል፣ ዩቲዩበር ሆነ፣ ቲክቶከር ሆነ። የበፊቱን ህይወት ትቶ ሰላማዊ ኑሮ መኖር ጀመረ። አሁን ላይ በዚህ ብቻ አላበቃም። ፔድሮ ፖድካስቶች ላይ ይቀርባል። ትልልቅ ሾዎች ላይ እየቀረበ በፊት ስለነበረው ህይወት ያወራል። ከዛም ባሻገር ደግሞ ሰዎች ከሱ ህይወት መማር እንዳለባቸው፣ መጥፎ ነገሮችን አድርጌያለሁ፣ እነዚህ ሰዎችን ገድያለሁ፣ ግን እኔ እንደዚህ ሆኛለሁ፣ ከኔ ተማሩ፣ ጥሩ ሰዎች ሁኑ እያለ አሁን ላይ ሰዎችን ወደ ጥሩ መንገድ የሚመራ አይነት ሰው ሆነ። ነገር ግን ከተወሰኑ ጊዜያቶች በኋላ ፔድሮ ትላንትና ያደረጋቸው መጥፎ ነገሮች ዛሬ ላይ ተከትለው መጡ። የሆነ ቀን ጠዋት በ2023 ላይ ከቤቱ ውጭ በረንዳ ላይ ቁጭ ብሎ ፀሐይ በሚሞቅበት ሰዓት ሙሉ በሙሉ ጥቁር የሆነ መኪና ፊት ለፊቱ መጥቶ ይቆማል። ከዛ መኪና 2 ማስክ ያደረጉ ሰዎች ይወርዱና በያዙት ሽጉጥ ቷ ደጋግመው ይመቱታል። ከዛም ተጠግተው በያዙት ቢላ ስራቸውን ይጨርሳሉ። የፔድሮ ህይወት በዚህ መልኩ ያልፋል። እስካሁን ፖሊሶች ፔድሮን ማን እንደገደለው፣ ለምን እንደገደለው ማወቅ አልቻሉ። ግን ሁላችንም መገመት እንችላለን። ትላንትና በጣም የብዙ ሰዎችን ህይወት አጥፍቷል። ከዛ ነገር ጋር የተያያዘ ሊሆን ይችላል መጨረሻው። እና ቤተሰቦች የዛሬው ታሪካችን ይህን ይመስል ነበር። የፔድሮን ታሪክ እንዴት አያችሁ? እውነት አይመስልም አይደል? ቤተሰቦች ይሄ ቪዲዮ ከተመቻችሁ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በየሳምንቱ እንደዚህ አይነት አስገራሚ ቪዲዮዎችን ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስክንገናኝ ቻው።